ተናግሬዋለሁ። አሁንም የትግርኛ ቋንቋ ተናጋሪዎች እህት ወንድሞቻችን ለዚህ እህታችን ሁላችሁም በትግርኛ ቋንቋ ድምጽ ልትሆኑ ይገባል። እንደምትሰሙት ያፈኗት ሰዎች ተክላ የሚባል ሰው ነው እያሉ ነው። እዚህ ኮሜንት ላይ ነው እያዩ ያለሁት። ኦኬ። ስለዚህ ሁላችሁም በትግርኛ ድምጽ ሁኑ። እቺ እህታችን የኛ እህት ናት። ኦኬ። እህት ካለች ከእናት ማህፀን የተወለድክ የሰው ልጅ በሙሉ ይቺ እህት ያንተም እህት ናት፣ ያንተም እናት ናት። ኦኬ። ሚስትህ ሴት ልጅ ናት፣ እህትህ ሴት ልጅ ናት፣ እናትህ ሴት ልጅ ናት። ስለ እናት የምትጨነቅ ስለ እናት የምታስብ ከሆነ የሴት ልጅ በደል የሴት ልጅ አፈና የምትቃወም ከሆነ ሁልህም በምትችለው ቋንቋ በሙሉ ድምጽ መሆን መቻል አለብህ። አንዲት ሃና አይደለችም የታፈነች፣ ሚሊዮን ሃናዎች ናቸው። ስንቶች ድምጻቸው ሳይታወቅ ሃና ሞቱ ተብለው ኦኬ አስክሬናቸው ሳይታይ ማንም ሳያቅ ሞቱ ተብለው መርዶ የተነገራቸው ቤተሰቦች ስንቶች አሉ። እነዛ ራሱ እዛ ታፍነው ቢሆኑስ ማን ያውቃል? ድንበር እኮ ስንት በደል እኮ እንሰማለን፣ ስንት ነገር በየጊዜው። እንደዚህ አይነት በደል ግን ሰምቼ አላውቅም። ሰው እንዴት በራሱ ዜጋ ላይ እንደው ብዙ ነገር እኮ ትሰራላችሁ እኮ ድንበር ላይ ቁጭ ብላችሁ እኮ ብዙ ወንጀል እኮ ትሰራላችሁ። በተለይ እሺ ከኢትዮጵያ ወደ ሳውዲ የሚገባማ ምሽዋር ልናስልክ ነው ምናምን ብላችሁ ብዙ ነገሮችን ትሰራላችሁ፣ ብዙ ወንጀልን ትሰራላችሁ። ከሳውዲ ወደ ሀገር ቤት የምትመለስን ምስኪን ሴት አፍናችሁ እንደው ትንሽ ማለት ህሊና የሚባል ነገር አንዳንዴ እኮ የሰው ልጅ ሆነ ስትፈጠር እኮ ገንዘብ ጥቅም ምናምን ሊደልልህ ይችላል፣ ሊያሸንፍም ይችላል። ግን ሰው ሆነ ስትፈጠር እንደ ሰው ማሰብ እንኳን ትንሽ አይቻልም? እንደው እግዚአብሔር እኮ ሰው አድርጎ የፈጠረን እኮ እንደ ሰው እንድናስብ እኮ ነው። ህሊና የሚባል ነገር እኮ አለ። እንዴት አድርጋችሁ ነው በየጊዜው በዜጎቻችን ላይ የምታሳርፉትን ስቃይ የምታሳዩትን ስቃይ እናያለን። ህፃናት ልጆች እያፈናችሁ ትወስዳላችሁ ከሀገር ቤት። ገና እድሜያቸው 14 15 ዓመት የሚሆኑ ህፃናትን አፍናችሁ ትወስዳላችሁ። ድንበር ላይ ይዛችሁ እየቀጠቀጣችሁ ቪዲዮ እየቀረጻችሁ ለቤተሰብ ትልካላችሁ። ቤተሰብ ያለውን ሀብት ጥሪት ሸጦ ጨርሶ መሬቱ አርሶ አንደፋርሶ ልጆችን የሚያስተዳድርበት መሬቱ ሳይቀር ለዓመታት ሽጦ ገንዘብ እንዲልክ ታደርጋላችሁ። ብዙ በደል ትፈጽማላችሁ። አሁን ደግሞ ይባስ ብሎ እንደዚህ አይነት ምስኪን እህቶችን ኢቃማ ልታሰራ የምትመለስ ምስኪን እህትን አፍናችሁ የማይታወቅ መስሏችሁ። እግዚአብሔር እንዲህ ነው፣ እግዚአብሔር ያጋልጣል። ታያችሁ አይደል? አሁንም ቢሆን ይቺ ልጅ ልቀቋት። ሕዝለታ ኾነ እዛ ቆልዓ በሰላም ስለድዋ ካፍታር ነኹማ ቦታ ኦኬ። ማንም ሁሉም ቤተሰብ ነኩም ኦኬ። ቤተሰብ ይኖራችኋል። እናንተ ሳውዲ ድንበር ላይ ብትኖሩም ቤተሰብ ይኖራችኋል ሀገር ቤት። ቤተሰቦቻችሁ ከታወቁ የሚለቃችሁ አካል የለም። ሁሉም እዛ ቆልዓ ደዓፈንኩም እዛ ቆልዓ ደዓፈንኩም ደሓዝኩም ቤተሰብ ነኩም እስኻትኩም ኣብ ድንበር ትዕርታ ኾንኩም ቤተሰብኩም ዓድን ነው። ማንነትኩም ድሕር ትፈልጡ ቤተሰብኩም ማንም አይለቅኹም ኦኬ። እዚ ትፈልጥዎ ነኩም ህይወት እዩ ኦኬ። ህይወት ነው። የሰው ልጅ ህይወት አፍናችሁ አንቃችሁ እንደያዛችሁ ሁሉ የእናንተም ቤተሰቦች ይኖራሉ። ማንነታችሁ ሲታወቅ ቤተሰቦቻችሁ አንቆ ይዟቸዋል። የዛኔ ይገባችኋል ምን ማለት እንደሆነ። ገባችሁ አይደል? እጅግ በጣም ያሳዝናል፣ ልብ ይሰብራል። የምር በህፃናት ልጆች ላይ የሚደረገው አፈና ከሀገር ቤት ከትምህርት ገበታቸው ከእረኝነታቸው አፍናችሁ ወስዳችሁ የምታሰቃዩትን እንዳይበቃ ጭራሽ አሁን ደግሞ እንደዚህ እያፈናችሁ ሰዎችን ድንበር ላይ ማሰቃየት፣ ይህ ከበደልም በላይ ትልቅ በደል፣ ከጭካኔም በላይ ትልቅ ጭካኔ ነው ኦኬ። ሁላችሁም በምትችሉት ቋንቋ ስሩ ጋይስ። እኔ ሁሉም ቋንቋ ችዬ በሁሉም ቋንቋ ድምጽ በሆን በጣም ደስ ይለኛል። በጣም
ሙታለሽ ብሎ ለመጥራት እንኳን ጆከር ሲጠይቀው ደላላ እያለ ነው። አይናገርም ራሱ መግለጽ አልፈለገም። የልጅቱ ግን ሳትሞት ባይኑ ሳያይ ሙታለሽ ብሎ በስንት ሚሊዮን ሰው አሳየው። አስበሽዋል? የአንድ ደላላ ስም ግን መግለጽ አልፈለገም። በደንብ አድርገህ ነገሩን ታውቃለህ ነው። በደንብ አድርገህ ነገሩን ምንም ነገሩን የማውቀው ነገር የለም። የኔነት የሚጠይቅህ ደግሞ የህግ አካል አይደለም። እቺ ልጅ ቤተሰብ አላት። ነገሩ መሬት ላይ ወርዷል። አፍንጫን ስትያዝ ጅደለውም አፍንጫው ሲያዝ ሳትወዱ በግዳችሁ ታመጧታላችሁ። ይኸውልህ የገጠር ልጅ በህግ መጠየቅ ማለት በጣም ከባድ ችግር የለውም። ሰያ ይኸውልህ አንተ አሁን የምትከሰሰው ያልሞተች ልጅ ደብቀው ሙታለች ብለው ያስወራ ነው የምትባለው። ችግር የለውም። ለዛኔ ይቀበላለሁ እኮ በቃ ራሱ በቀላሉ ከ15 ዓመት እስከ 30 ዓመት ሊያስፈርድ እድሜ ልክም ይሁን ችግር የለውም። ትክክለኛ ነገር አያሳስበኝ። ጥሩ ይሄማ መረጃ ቪዲዮ አውርዱ። አሁን ገና ለገና እኮ አሁን ህጋዊ ነኝ ብሎ እኮ ነው እዚህ ጋር አሁን የሚባለው። እዛ አይደለም አብሮ በልቷል ይሄ ልጅ። ድለላ የድለላውን ብር አብሮ የበላ ነው የሚመስለኝ። 100% ድለላው ላይ አብሮ አለበት ይሄ ልጅ። የገጠር ልጅ አንድ ነገር አሁን ያጎትህንም ልጅ ጌትነትንም ይችላልም ሌላ ነገር ቅድም ያሉትን ሰምታችኋል አይደለም? እኔ እንደ ያለ ነገር አልፈልግም፣ ግን ያሉትን ሰምታችኋል። ሌላ ነገር ስለሚፈጠር ልጅቱን ያስለቅቁ። ካስለቀቁ በኋላ አንተ ግን በሰራው ቪዲዮ ትቀጣለህ። ቪዲዮ አውርድና ያዙ ትከሰሳለህ እኮ ተጠያቂ አሁን አይደለም መናገር ተማረች ይቅጣ ካረገችልህ ታረግልሃለች እኮ መናገር ነገር የተፈጠረውን ነገር የተባልነውን ነገር መናገራችን ምክንያቱም የዝችን እኛን ስለምንከታተል ትክክለኛ ሰው ነው ስለምንሙታለይ ተብሎ ወይ ሙታለይ ሲነገር ቪዲዮ ሰራ እነዚህ ሌላዎችን ስም ለመናገርና ተደፍራለች ተብሎ ሲያወራ እሱ ሚዲያ ላይ አላወጣም። ያ ማለት ተናገር ያለው ለቤተሰብ ብራዘር አገናኝቻለሁ። አንደዚህ ልጅቱን ይኸውልህ አንደኛ ትኩሱን እንደጠፋች እንዳትፈለግ አንተ ስለምንከተል ስለምናምንህ አንተ ውሸት አታወራም በሚል አምነንህ ሙታለች ብለን ደምድመን ትተናል። ይሄ አንደኛ ለ4 ወር እንድትቆይ የሆነበት ምክንያት አንተ በሰራው ቪዲዮ ነው። ሙታለች ብለን አምነን ታዲያ እኛ የተነገረን ነው አሳዩ። አሁን አንተ እሺ አብረህ እየመጣ ነው አይደለ? አብረህ እየመጣ ነው። ከዛ ባይኔ ያላየሁትን አላወራም። ባይኔ ያላየሁትን አደላ አላውርቶኝ አላወራም። ባይኔ ያላየሁትን ባይኔ ብረቱ ቁጭ ብዬ ያላካተምኳትን ቦቷን አይቼ ያላካተምኳትን ሴት በዝም ብዙ ተከታይ ባለኝ ወጥቼ እኮ እኔም እኮ ይልህ ያወራሁት እኮ ነው ያወራሁት። አንድ ላይ ሆነን ያወራ ነው። የገጠር ልጅ ሞታለች ቀበረናታል ብለው አሉን። ለእኛ እንደዚህ ብለው ይነግረውናል ብዬ ነው እንጂ ቪዲዮ የሰራው የገጠር ልጅ አዳምጥ። የልጅቷ ቪዲዮ ሞትን ነው ያረዳው። ቪዲዮ ሞትን አርዴቷል። ታያኔ አንድ ጥያቄ ልጠይቀው። የልጅቷ ቤተሰቦች ልጃችን የተነሳችው ከእናንተ ጋር ነው ከጅዳ ልጃችን ወደ ቀረች ወደ ኋላ ቀረች የጠፋች ብለው ጥያቄ አቅርበዋል አንተ ወይስ አላቀረቡም? ጥያቄ ካላቀረቡ እንዴት አንተ ወጥተህ ቪዲዮ ልትሰራ ቻልክ? ለምሳሌ አሁን ጠይቀውኝ ነው ከኋላችን ቀረች ብለው ይጠይቁኛል ብለን ነው ለህዝቡ ማሳወቅ ስላለብን ነው አልክ። የልጅቷ ቤተሰብ ልጃችን ወደ ቀረች በኋላ ብለው ጠይቀውታል ማለት ነው። አሁን እናንተ ብትነግሩን እና ምን ነበረ ወይ አንተ ብትነግረን ወይ እሱኛው ይሄ ኖ እኔ ያልኩት ቪዲዮ ከመስራት እና ምን ነበር አለን። አይደለም እኔ ባይናችን አላየንም። የገጠር ልጅ ለምን ማታዳምጠው? እኔ ያልኩት ቪዲዮ ከመስራታችሁ በፊት የልጅቷ ቪዲዮ አልተሰራም። የኔ እናት አላየንም እኛም ባይናችን እንዴ ተነገረን ባይኔ አይቻለሁ አላልኩም። አንተ ከመስራት በፊት የልጅቷ ቤተሰብ ልጃችን የት ናት ብለው ጠይቀውሃል ወይ ነው? ለአንተ ደውለዋል ወይ ነው የኔ ጥያቄ? አዎ ደውለውልኝ ማለት ነው። እዛው ራጎ ከደረስኩ በኋላ ፈርሻ ላይ ደውለውልኝ። እየሰማሽ ነው?
ቪዲዮ ወይም ፎቶ አለ እንዴ ብለው ጠየቁኝ። ምንም አይነት ቪዲዮ የለም፣ ምንም አይነት ፎቶ የለም። እናንተ ብትነግሩኝ አምን ነበር አሉ። አባትየውን ሁሉ አውርቼዋለሁ። እናንተ ብትነግሩኝ አምን ነበር። እኔ ያየሁት ነገር የለ ከኛ ማለት አሁን ጎበዝ አንድ ጊዜ ይሄ ምንም ፋይዳ የለው። አሁን እኛ የምንፈልገው ያጎትህ ልጅ ጌትነትንና ይችላለው አይች ምናምን የሚባለውን ሰው አሁን አንተ ልጅቱን አስፈቱ ብለህ ወጥተህ አናግር። ውጣና ልጅቱን አለች በህይወት አለች አስፈቱ በላቸው። ካላስፈታችሁ የሚደርስባችሁን ነገር ሰምታችኋል። እኛ ያገባል። ስለዚህ አሁን በቀጥታ አዎ ይፈታ። ያ ያንተኛው ቪዲዮ ስትፖስት መረጃ ሳታገኝ ተውት። እንደርስቶ ያን በቃ ተውት። ብር እንኳን በቁጥር በግል መናገር አለበት። ጥፋተኛ ከሆንኩ እኮ አልኩህ እኮ እየሰማኸኝ ነው። እኔ ለዛ ለተናገርኩበት ያን ቪዲዮ ለመስራታችን ጥፋተኛ በእኔ ስለተለቀቀ አይደለ እና ደግሞ እኔ እንደዚህ ታዋቂ ምናምን ስለሆንኩ ነው እኮ እንጂ ሌሎቹን እኮ አልጠየቃችሁም። እየጠየቃችሁት ያላችሁት እስካሁን ድረስ እኔን ነው። እንሄዳለን ስንመጣ ከዋሻው ደግሞ እነሱን መጠየቅ ትችላላችሁ እኮ እያልኩ ነው። እየነገርኩ እኮ ነው። መጠየቅ ትችላላችሁ እነሱ። አሁን ይመች የሚባለው ያጎት ልጅ ዘመድ ይመች የሚባለው ሰባቱንም የገጠር ልጅ የሚለውን ቃል በአንድ አድርጉ ብሎ አብራችሁ ሁናችሁ አሁን ሊፍ ከገባ በኋላ እንደተደወለ መረጃ ደርሶናል። አንተ ግን ብር ስንት ከፈልክ ስትባል አላቅም አልክ። ልጅቷ ሳትሞት ግን እነሱን ለመተባበር የልጅቷ ሞት የልጅቷ መኖር ለመሸፈን ሙታለች ብለህ ሰራ። እሺ ብርህን ሳለ መረጃ ለምን አልተናገርም? እኔ ስልክ ሸሪካም የለኝም። እዚህ እየሰማኸኝ ነው? ዝም ብለህ እየጨመርክ ነው። አንድ ጊዜ የገጠር መጠየቅ አለባችሁ። ለጠየቃችሁ ደግሞ ቪዲዮ ሰርቼ ለዛ ቪዲዮ ከሆነ መጠየቁኝ ደግሞ ጠይቁኝ እኮ ብያለሁ። ወንድሜ ቆይ የገጠር አንድ ዚህ አዳምጠኝ። ያንተኛው ከል ያለ ጅም በጎን እንተው አንተ ችግር የለም። አሁን የምትተባበረን ቅድም ያሉትን ሰው ሰምተሃል። ለቤተሰቦቻችሁ ደህንነት ሲባል ለእናንተም ደህንነት ሲባል አሁን ጌትነትንና ጌታውን ያጎትህልኝና ይችላል በአንድ ሆነው ሂደውም ይሁን ደውለውም ይሁን ልጅቱ በነገው ዕለት ተፈታ እንድትውል በነገው ዕለት ይሄ የኛ የመጨረሻው ቃላችን ይሄና ብቻ ነው። በቃ ይሄ አንተ እንድነበር ያንን እሷ ትተወጣ ያልሞተችው ሙታል ብለህ እንዴት ብለህ በዛ እሷ ትክሰስ እሷ ትተው የሰራው ስራ ጥሩ አይደለም ይቅርታ ብቻ በል ያ ችግር የለም ቀላል። አሁን ግን የሚያስፈልገው እነዚህ ሁለት ከጅዳ ሰብስበው የላኳችሁ ያጎትህ ልጅ ጌታውን እና ይመች የሚባሉ ሁለት ግለሰቦች በቀጥታ ልጅቱን የማስወጣት አቅም አላቸው። ምክንያቱም እነሱ ናቸው የሰጧቸው። ይሄ ካላደረጉ ደግሞ በቤተሰቦቻቸው ላይ የሚሆን በራሳቸው የሚደርሰውን ችግር ሰምታችኋል። እኛ ነገራቸው ሀገራችን ዛሬ ክፉ ቦታ ነው ያለ። ማን ምን እንዳደረገ አይታወቅም። በጣም አስጠያፊ ቦታ ላይ ነው ያለው። ሀገራችን ላይ አስጠያፊ ሰዓት ነው። ስለዚህ በቀጥታ አንተ ተባብረን እነዚህ ልጆች ልጅቱን እንዲያስፈቱ አድርጉ። ስለአንተ ችግር በሰፊ እናወራዋለን። እንዲያውም ትምህርትም ይሆናል። ካሁን በኋላ በአይንህ ባላየኸው ነገር ውሃ ተደፋ ብለህ መናገር የለብህም። በአይንህ ባላየኸው ነገር ምክንያቱም በዚህ ጉዳይ የተፈጠረውን ነገር እኮ ነው ያሳወቅኩት እንጂ እኮ ሌላ ያረኩት ነገር የለም። አላቅም በቃ አልፈናት መተናል። እዚህ ጋር ያለ ሰው አልፈናት መተናል ነው አንተ አባባል። ሙሉ መረጃ ሳትይዝ መውጣት የለብህም። ልጅቷን 4 ወር ሙሉ እንደዚህ ያዘገየኸው በአንተ ምክንያት ነው። አንተ ላይ አንተ ስለፖስት ነው ህዝቡ ያመነ። አሁን እዚህ ድረስ ነው። አሁን ከቻልክ የምትተባበረን ነገር ይሄ ጉዳይ ብቻ ነው። ተውት። ያንን ልጅቷ 4 ወር ማድረስ 3 ወር ያ አላህ ካለ ተወጣለህ። አሁን እነዚህ ሁለት ሰዎች በየትም ብለው በየትም ልጅቱን ያስለቅቁ። ልጅቱ በህይወት አለች። እርሻለሁ ሄሎ የገጠር ልጅ አንተ ነፃ ለመውጣት ቤተሰቦች አንተም ኢትዮጵያ ሄዳል አይደለ? ሰሜን ሸዋ ያለበትን ሁኔታ ታውቃለህ። ቤተሰቦች ማን አግቶ እንደሚወስዳቸው፣ ማን እንደሚያጠቃቸው፣ ማን አደጋ እንደሚያደርስባቸው ታውቃለህ። ሄደ ሀገሩን አይተው መጣል። ስለዚህ አንተም ከእንደዚህ አይነት ጋጋታ ነፃ ለመውጣት ቤተሰቦችንም ከእንደዚህ አይነት ጋጋታ ለማውጣት ጌታሁንንና ይመች የሚባሉትን ልጆች አንተ ቀጥ አድርገህ አቅርብ። 15,000 16,000 ሰው እየተከታተለ እነዚህ ሰዎች ነፃ ቢሆኑ ይመች
ሲመሽ የሚባለው ይገባ ነበር። ላይቭ ላይ ያለውን ነገር ማብራራት ይችል ነበረ። እያንዳንዱ ነገር ድራማ ስለሆነ ነው ታውቃለህ። አንተም ከድራማው ከተወናው ካለህበት ከተወናው ዓለም ላይ ውጣና ለቤተሰቦችም ለራስህ ስትል ሁለቶቹ ልጆች ብቻ አንተ ኃላፊነት የሚጠበቅብህ ሁለቶቹን ብቻ አገናኝ። ሁለቶቹን አንድም ለገጠር አንድም ለህዝብ አሳልፈህ ስጥ። ከዛም በኋላ አንተ ነጻ ትወጣለህ። ተሾመ እኔ ጋር ምንድን ነው ያለ ችግር? እኔ አንተን ስም አንስቼ አልተናገርኩም። እኔ ቪዲዮ ብለጥፍም የአንተን ስም ያልኩት ነገር ምንም ነገር የለም። አንተ ነህ እንዲህ ያረከው የምትለው። እኔ ምን ያረኩህ ነገር አለኝ? አየው ለምን ሀቅ አወጣህ ብሎ ነዋ። እኔ እስኪ ምንድን ነው የበደልኩህ ወይስ ምን ያደረግኩህ ነገር አለ? እኔ የተመጣልኝም መረጃ ይቺ በህይወት አለች ብለዋል ብዬ ተናገርኩኝ። ብራዘር ይሄ የሚያወራው ስለ መንገድ በቦታው ላይ ያለ ሰው ብቻ ነው ወንድሜ። ደግሞ አመድ የዘመናችን መረጃ በአንደኛ ደረጃ በመረጃ በመስጠት ይሸለማሉ። እኛ ያን ደረሳ ይሄ ደረሳ አብዲ ነው እያልን ስንት ቀን ሲለፈልፍ አንድ ቀን ያንተ ደረሳ ነው ያንተን ነገር ነው ያልተከለኛል። ታየወረባቦ አቡፋን ነው አሁን ይኸውልህ ሸሙ የሚናገሩን ነገር ሰምተዋል። የሸዋ መብረቅ ሸሙ የሚሉት እየሰማሁ ይወጣለች ብለህ ቪዲዮ ሰርተህ ልጅቷ እንዲያለች አሳወክ ብሎ የገጠር ልጅ ምን አድርጌ ነው እያለ እየጠየቀው ነው። ማስፈራሪያ እያደረጉበት ነው። ማስፈራሪያ ምን አለ ሸሙ ምን ብሎ ተናገሩ? 12 ልጆች ናቸው አብረዋት የነበሩት። 6 ናቸው እንዳሰም ጠቅሻለሁኝ። የለኑ ልጅ ወይም ያንተን ስም አጠራሁም፣ የሀገርህንም የሰፈርህንም አጠራሁም። አውቃለሁኝ አንተን የገጠር ልጅ እንደሆን። የገጠር ልጅ ስምህን አልጠቀስኩም። ጓደኞችም አንተ ሌሎችም ሰዎች በእኔ ላይ ዘምተዋል። ገባች? እኔ ቪዲዮ የለጠፍኩት ልጅቱ በህይወት አለኝ ብለዋል የሚለውን ለጠፍ። ከዚህ ውጭ እኔ ምን የበደልኩሃለኝ? ምን ያረኩሃለኝ? ምን አለ ላ እሱም ሸሙዬ ፎቶ እንዴት ትለጥፋለህ መረጃ ሳይኖረው ብሎ ጠይቆኛል። እንደገና ደግሞ ይሄን ሁላ መረጃ ያመጣሁት አንተ ነው ሲል ነበር። እኔ ምን አለ አየው አቡፋኑ እሱ ግን መረጃ ሳይኖረው ቪዲዮ ሙታለ ሰራ አለ ሲባል ግን መረጃ ጠየቀ። አሁን አቦፋን ነው ውሃ ጠጣ። አቦፋን ነው 4 ሰዓት ሊሆነን ነው እዚህ ከተቀመጥን። አሁን ይሄ ቲያትር ነው እየሰራ ያለው የገጠር ልጅ። ወደድክም ጠላህም አንተም ጌችም የሚባለው ሲመችም የሚባለው አሁን ይኸውልህ ችግር ውስጥ ቤተሰቦቻችሁን ችግር ውስጥ እንደከተተ ማውቃለሁ። ቆይ ትኩረታችን ይችላልና ጌታውን ጋና ነው። እነሱ ናቸው የሚያስነግሩ። ይሄንን ተውት። ይሄ ተበላቁ ነው። ወይ ተሸውዷል ወይ ተፈራርቷል ወይ የሆነ ነገር ሆኗል። በቃ ተውት። አብሮ በልቷል።